የጌታቸው የመተንተን ብቃት የአረዳድ ብቃት የትንታኔ ብቃት ከነሙሉ ንጹህ አእምሮ ከነሙሉ የትግል መንፈስ በነበረበት ጊዜ የቆላተንቤን ነው ትልቁ የጌታቸው ማክሲማም ችሎታው ያሳየበት ቆላተንቤን ነው። ጌታቸው ማን የሚለውን ነገር ለማሳየት የሞከረው እዛ ነው። አንዳንዴ ብቃት ቢኖርም የመናገር ብቃት ቢኖርም ነገሮች የመተንተን ብቃት ቢኖርም ምናምን እድሉ እንትሩ ካልተከፈተል አይታይም፣ ሰው እንዲያቃል አይደረግና በኢትዮጵያውያን ዘንድ በተለይ ደግሞ አብይም ጭምር አፉን ካፍቶ ሲሰማው የነበረው የቴሜች ፕሮግራሞችን የሱ ንግግር ሲሰማ የነበረው በተለይ ከቆላተንቤን ጀምሮ ዱቄት ናቸው ትናረግላቸው ምናምን በሚባልበት ጊዜ የተናገረው ነው። እና አንድ ጉዳይ አለ። አሁን ለወረራ እየተዘጋጀው ነው አይደል የሚለው አብይ አህመድ ያው መጣበታል። ስለዚህ ጉዳይ ስለ አሰብ ምናምን እያለ ለሚዲያ ፍጆታ ሄዶ ቡሬ ግንባር ታይቶ መጡ። ሬድዋን እንደዚህ ሆኑ እንደዚህ ልብሳቸው ደግሞ ለሙቀት በሚመጥን መልኩ ሄዶ ፎቶ ይነሳሉ። ፈገግታ እንደዚህ አለ ለፕሮፓጋንዳ ፍጆታ ማለት ብልጽግና እዚህ ላይ በጣም ኢንቨስት ለሚያደርግ ማለት ነው። ፎቶ ራሱ ለፕሮፓጋንዳ ይጠቅማል። ቡሬ ለምን ሄደ የሚለው ቋንቋ ማለት ነው። ግን የገለጸበት እንትን አለ። አሁን የአማራ ኤሊት ያሉበት ሁኔታ የሰማሁት አለ። ዛሬ ነግራችኋለሁ። የተወሰነ ይጃሉ ዛሬ የአማራ ኤሊቶች ማን የምንለው የአዲስ አበባ አማሮች ይላቸዋል ፕሮፌሰር እስቄል። የአዲስ አበባ አማሮች ማለት ምንም ለብሔራቸው የማይሆኑ ማለት ነው። አገኘሁ ተሻገር የአዲስ አበባ አማራ የሚባል ነው። እነ ተመስገን ጥሩነህ የአዲስ አበባ አማሮች የሚባሉ እነዚህ ናቸው። ያሉበት ሁኔታ ነግራችኋለሁ። የነበረው ስሌት ትግራይን የማርቀቅ የጥላቻ ዛሬ ይዤላችሁ የመጣው የሚዲያ ላይና ኤሊት ነን የሚሉ የአብይን ድምፅ ለአብይ ድምፅ ሆኖ መጨረሻ ላይ ራሳቸው ህዝባቸውን የተበሉበት እነሱ ጭምር የተበሉበት አሁን በእነሱ ምትክ ደግሞ እነጌታቸው ነጻድቃን እየተጠቀሙበት ያለው ሁኔታ ትንሽ ነካ እናደርገዋለን። መጀመሪያ በእውነት አሰብ የሚለው ቋንቋ አብይ እንዴት ብሎ አሰብ እንደሚሄድ መጀመሪያ ምንድን ያለው አብይ ካልኩሌሽን መጣበታለሁ። ከዛ በኋላ የኤርትራ ሪአክሽን ምን ይሆናል ነው። አብይ እሱኮ ሪፎርመር ነበረ እንደው የማይሆን ሰው ጋር ተሻርኮ። ምክንያቱም መጽሐፍ ቅዱስም ይላል መጥፎ ባልንጀርነት ያጠፋል ይላል፣ ባድ አሶሲሽን ይላል። አይ መጥፎ ባልንጀርነት ያጠፋል አውቃለሁ። ባልንጀርነቱን የመረጠው ራሱ ነው። ምክንያቱም እሱ የፈለገው ኢሳያስን አጋግሎ የሆነ ጠላቱን ያንበረክካል። ዋና እንቅፋት የሚለውን ለሱ ሄጅሞኒ ለሱ አምባገነንነት እንቅፋት የሚባለው የትግራይ ህዝብ ነው። በነገራችን የትግራይን የማስተዳደር ፍላጎት የላቸው። ጠፍቶ ነው ማየት የሚፈልጉት። ትግራይ ተዳክሞ ኢማስኪሌትድ ሆኖ ይሄንን ትግራይን አዳክማል። ከነሱ ጋር ሆኖ አማራ ይዳከማል፣ ኤርትራ ይዳከማል። ከዛ በአዲስ ጉልበት እነ ሽመልስ ልዩ ኃይል ብሎ የሰበሰቡት አለ። እሱን ደግሞ ይዞ ታንክ እያንጋጋ አስመራ ይገባል። ቀይ ባህር ድንበራቸው ነው ይላል። ከዛ የኢትዮጵያን ታላቅነት የመለሰ ተብሎ በአማርኛ ይዘፈንለታል። በርካታ እንደዚህ አይነት ሰው ገለህ መጨረሻ ይዘፈንልሃል። ግን ደግሞ ዘፈን አለ። የማን ቤት ጠፍቶ የማን ሊበጅ የሚል ዘፈን አለ፣ የአማርኛ ዘፈን። እሱን ነው ይፈጠሩ ያሉት። የማን ቤት ጠፍቶ የማን ሊበጅ ነው እያለ ያለው ኢሳያስ። ያውሬ መራቢያ አረጋዋለሁ ዘፈንህን ነው እየደገመ ያለው ኢሳያስ። ያው ጌታቸው ረዳ ከነ ሙሉ ስብዕናው በነበረበት ወቅት ነው ይሄ ሙሉ እንዲህ ብሎ የገለጸበት የብልጽግና መንገድ የአብይ መንገድ በዚህ ደረጃ ዲስክራይብ ያደረገው ወይም ዲፋይን ያደረገ ፖለቲከኛ አልሰማሁም እስካሁን ኢትዮጵያ ምድር ላይ ሆኖ። አሁን ብዙ ሰው ያለፈውን ነገር መተንተን ቀላል ነው። እኔም ያለፈው እንደዚህ ቢሆን ኖሮ ይሄ ገና ቆላተንቤን ነው። ኢንተርኔት የለ ቴሌፎን የለ እንዲህ ተዘግቶ በነበረበትና የጌታቸው ዱካ አገኘን፣ ጌታቸው የሚጠቀምበት ጀሪካን አገኘን፣ ጌታቸው የሚጠቀምበት ጄኔሬተር አገኘን፣ ቻርጀር አገኘን ተብሎ ዜና በሚደረግበት ዘመን ነው ያኔ። እና ጂኦሎኬት አድርጉ፣ ጌታቸው ስልክ ይዟል ወይ የትኛው ስልክ ይዟል ወይ እስቲ ጂኦሎኬት አድርጉት፣ በድሮን ለመምታትም ጭምር ማለት ነው። ሚግ የአማራ ፋኖ በየት በኩል ነው ያለው? የእንትና የርዕሰ ምራክ ሰራዊት በየት በኩል አለፈ? በዚህ ንቁረጣቸው በሚባል በ300 ሜትር ርቀት ክላሽ በሚተኮስበት ዘመን ነው። ማይረሳ ዘመን ነው። አሰብ አብይ እንዴት ብቃቱ መጀመሪያ አጋግሎ አብይ እኮ ሪፎርመር ነው የሚሉት ነገር አለ። አይ ኢሳያስ እኮ አሸውዶት እኮ ነው የሚሉ ሰዎች አሉ። እሱ አይደለም፣ የአብይ ስሌት ነው። አብይ ምንድነው? መጀመሪያ ሁሉንም ትግራይ ማስተዳደር አይፈልግም። አሁን ትግራይ ማስተዳደር አይፈልግም።
አሁንም እየተዘጋጀ ያለው የትግራይ መሰረተ ልማቶችን ትግራይ ሁለተኛ ከኢትዮጵያ ጋር ኢትዮጵያ የምትባለዋ ከኔ በኋላ መቀጠል ስለሌለባት አፍርሼ የትግራይ መሰረተ ልማቶችን ሙሉ በሙሉ አፍርሼ መሸነፊያ አይቀርም። ምክንያቱም ቴክኖሎጂ አገር አይቆጣጠርም። ሚሳኤል መቀለ ከተማ ዝም ብለህ ልታፈርሰው ትችላለህ። መቀለ ግን አትቆጣጠር። በሚሳኤል ከተማ አትቆጣጠርም። የሆነ ቦታ አትቆጣጠርም። ወታደር ነው የሚቆጣጠረው። እግረኛ ሄዶ ነው የሚቆጣጠረው። እግረኛ ደግሞ እንደማይቆጣጠረው አብይ ያውቃል። ስለዚህ ዝም ብሎ አወድመዋለሁ በማውደም ነው የሚያምነው። ኤርትራን በማውደም ነው የሚያምነው። ኤርትራ ችግር የለውም፣ ያው አንድ ለአንድ ስለሆነ እኩል ናቸው። 1500 ሜትር 1500 ሚሄድ ሚሳኤል ካለው ኤርትራ አለው። እኔ አስረግጬ ነው የምነግርህ። ይሄ ለፕሮፓጋንዳ ነው ብሎ ደግሞ ያው የሚወስደው አይታጣም። እኔ ነኝ እንዲ አላልኩም እኮ። አወል ሰይድ ምን እንዳለ ስማው። አዲስ አበባ አስመራ ከመጣ አዲስ አበባን አፈር ድሜ እናበለዋለን። ዱከም ከመጣ ድኮምን እንመተዋለን። የሆነ ቦታ ከመጣ ምጽዋ ከመጣ ጅማን እንመታብሃለን። ኢትዮጵያ አስመራ ኤርፖርት ከመጣ ቦሌ ኤርፖርት እናወድመዋለን። በቃ የማን ቤት ተቃጥሎ ምንድን ያለው ጌታቸው መጨረሻ ላይ የማን ቤት ተቃጥሎ የማን ቤት ምናምን የሚባል ተረት አለ እኮ ብሏል። ስለዚህ ትግራይን በጋራ እናውድመው። እዚህ ጋር በጥላቻ የታወረ ሚዲያ አለ። የአዲስ አበባ አማሮች የሚባሉ የዋሽንግተን ዲሲ አማሮችም ነበሩ። ህወሓትን ነው የምንታገለው። አመጣላቸው ዛሬ ለማስተዋወስ ያክል ነው። ህወሓት ለማጥፋት ሁላችን መረባረብ አለብን። ህወሓትን አድናለሁ ብሎ ከተሰለፈ አካል ጋር ንግግር የለኝም የሚል ህወሓት ስትጠፋ እንዲሁ ወጥ ማለት ዝም ብሎ ወጥ በሽ ሊሆነ ወጥ ፍርሃት ማለት አይደለም። እንዲሁ ማር ይዘንባል፣ እርጎ በሽ ይሆናል፣ አገሩ ሀብታም ይሆናል፣ እኛ የምንለው ህዝብ ሀብታም ይሆናል፣ ሰላም ይሆናል፣ ዲሞክራቲክ እንሆናለን። በቃ አብይ ይመራናል፣ ህወሓት ብቻ ተጥፋልን ሲል የነበረ የአጋስስ ስብስብ እሱ ነው የተጠቀመው በኢትዮጵያ በኩል። ይሄ ኢትዮጵያ ብሔር ብሔረሰብ ነኝ እያለ ትግራዋይ ሲዘፍንለት የነበረና እንደኔ ጭቁን ነው አንተ እኩል ነህ፣ በሃይማኖትም በብሔርም በቋንቋም እኩል ነህ ብሎ ትግራዋይ ሲዘፍንለት የነበረ መጨረሻ ላይ እኔ ከአንተ ጋር ነኝ እያለ ጭቆና እንትን እያቀረበ መዝመት ጀመረ። ራሱ አሁን የት እንዳለ የማይታወቅ ማለት ነው። አብይ የት እንዳለ እንኳን ማያውቀው። ኢትዮጵያ የሶስት ብሔር በምትመስል መልኩ ነው ኢትዮጵያ ፖለቲካ እየተራመደ ያለው አይደለም። ወላይታ እኮ ትልቅ ህዝብ ነው። ትልቅ ለመብቱ የዛሬ አይደለም ለመብቱ ሲሟሟት ነበር። የሲዳማ አርነት ንቅናቄ አርነት ግንባር መቼ ነው? በደርግ ጊዜ ሲቧቀስ የነበረ እኮ ነው። አሁን ግን አካባቢ ያለው በቃ ጸጥ ረጭ አድርጎት ኢትዮጵያ ማለት ትግራይ፣ ኢትዮጵያ ማለት አማራ፣ ኢትዮጵያ ማለት ኦሮሚያ በሚመስል የሶስት ብሔር ከ80 ምናምን ብሔር የሶስት ብሔር አገር በሚመስል መልኩ አሁን አገሪቱ እየተረበሸች ያለችው። ስለዚህ ትግራይን ዋናውን ኒኩለሱን ትግራይን ላውድመው። ይሄን ለማውደም ደግሞ ብቻዬ ስለማልችለው እሱ የናልኝ ብሎ የቡና ቁርስ እያቀበለ ሄዶ እዚህም 27 ዓመት እኮ የበላ እንትን እኮ ነው። ይሄ ቆርጥሞሃል እኮ የአማራ እናት እኮ እንዳትወልድ እኮ መርፌ ሲወጋልህ ነበር እኮ ሲወጋብህ ነበር እኮ ዶክተር ቴድሮስ አድሓኖም እያለ የሌለ ናሬት እየፈጠሩ ነው ወደ ትግራይ ያስገቡት። ከዛ በኋላ ትግራይ ይዳከማል፣ አማራም ይዳከማል። ከዛ ተያይዞ የሽመልስ አብዲሳ ጦር ሰለጥነው ይዞ ሁሉንም በአንድ ሀ ብሎ አሰብ ይሄዳል። ከዛ አስመራ ይገባል። የጌታቸው ስራ ቀላል። ለማንኛውም ሁሉም ኃይሎች ትግራይ ላይ የተፈጠረው አብይ የራሱን ኃላፊነት የራሱን ሉዓላዊነት ኃላፊነት ወስዶ ምንም አይመጣብኝም ብሎ ዓለም አቀፍ ቢያኮርፍም እሪ ቢልም ኢትዮጵያውያን ላይ ወንጀል ቢፈጽምም አያገባኝም እና የፈለኩት ማድረግ ይችላል፣ የፈለኩት ኃይል በኢትዮጵያ ምድር ላይ አስገብቼ የራሴ ህዝብ የጨፈጨፍኩት በራሴ ፍቃድ ስለሆነ ችግር የለውም ብሎ ነው የገባው። ደጋፊም ይዞ እና አረጋው በርሄ ጭምር ይግባ ችግር የለውም እኮ ግብጽ እኮ ገብታለች ትግራይ እኮ እየተዋጋች ነው ግብጽ ብለው የሚተነትኑ እና አረጋው በርሄ ጭምር ተጠቅሞ እና አጌና ጭምር ይግባ ችግር የለውም ወዳጃችን ነው ወንድማችን ነው ሻዕቢያ ሆይ ግባ ብሎ የጋበዘ። አሁን ጊዜው የኛ ነው። እነሱ እንትኑን በሩን ከፍተው ብርግድ አድርጎ ከፍተውልናል። አሁንም
ሁሉም አማራም፣ ትግራዋዩም፣ ኦሮሞውም፣ አፋሩም ሌላም በሙሉ የኢትዮጵያ ህዝብ አንድ ጠላት ነው ያለው። ማን ነው? አዲስ አበባ ያለው ብልጽግና የሚባል ነው። ይሄን መንግስት ለመገርሰስ ሲሳይ ጠይቁት፣ ሲሳይ አገናን ጠይቁት። ይሄን መንግስት ለመገርሰስ የማንም ፍቃድ አያስፈልግም፣ ትብብር ይፈልጋል። ማንም ዩናይትድ ኔሽንስ አያኮርፍ፣ አውሮፓ ህብረት አያኮርፍ፣ ቻይና አታኮርፍ፣ ራሽያ አታኮርፍ፣ ኢጋዳ አያኮርፍ፣ ወርቅነህ ገበየሁ አያኮርፍ። ሁሉም የጋራ ኤርትራ የራሱ ኃላፊነት የራሱ ወረሃለሁ ተብሏል። ክሊር ኤንድ ፕሬዘንት ዳንጀር አለበት። እሱ ክሊር ኤንድ ፕሬዘንት ዳንጀር አለበት። ወረሃለሁ እየተባለ የጊዜ ጉዳይ ነው እንጂ እንደሚወራው ጥርጥር የለውም። ትግራይ የራሱ ኮውዝ አለው። ቲፒኤልኤፍ አጠፋሃለሁ እያለ ነው። ትግራይ ቲዲኤፍን ማፍረስ አለብኝ ብሎ አፋር ሰራዊት ተደራጅቶ እየወጋው ነው፣ በድሽቃ እየወጋው ነው። ማፍረስ አለብኝ ብሎ እየሰራ ነው። አማራ ክልል ሌት ተቀን 24 ሰዓት እየተዋጋ ነው። ኦሮሚያ እየተዋጋ ነው። አገነስ ማን ነው እየተዋጋ ያለው? አገነስ አንድ ረጅም ነው፣ አብይ አህመድ የሚባለው አገዛዝ ነው። ስለዚህ የህልውና ችግር ውስጥ ያሉ አካላት ናቸው እነዚህ። የህልውና ችግር ሁሉም ክልል ጎረቤት ሀገር ጭምር እየበጠበጠ ያለ ብልጽግና ነው። የጋራ ጠላት አለው ብልጽግና። ሲሳይ አገና ምን ይላል በዚህ? አብይ አህመድ ምን ይላል በዚህ? ሉዓላዊነት ብሎ የለም ብለውናል። ይሄ ጽምዶ በተግባር መታየት አለበት አሁን ነው። ከእልህ ከስሜት ወጣ ያለ ሰከን ያለ ጉዳይ ነው የምናወራው። ሰከን ያለ ጉዳይ ነው የምናወራው። ጊዜውም ስለደረሰ ነው የምናወራው። ጊዜውም ስለደረሰ ነው የነገሩን። እኛ በዚህ ደረጃ ይሄ ሚዲያ የሉዓላዊነት ጉዳይ ምናምን ኮምፕሮማይዝ አድርጎ አያውቅም ከድሮ ጀምሮ ከማንም ጀምሮ። አብይ አህመድ ግን ፕሬሲደንት ለኢትዮጵያ አስተምሮ ሄዷል። ህግ ነው። የሉዓላዊነት ጉዳይ ጣጣ እንደሌለው ነግሮናል። በማን ጊዜ ሲሆን ነው ሉዓላዊነት ጉዳይ ኢሹ የሚሆነው? ማን ምን ሲያደርግ ነው ሉዓላዊነት ተጣሰ የሚለው ጉዳይ እንሄዳለን። ይሄ የምለው ማለት አንድ ጉዳይ አለ። በስለ ጌታቸው ስለ ጽምዶ ከሜዳ በፊት ግን እኔ የምለው በጥሩ አንደበት አጌና ነግሮናልና እሱ ነው የምንለው። ዛሬ መደረግ አለበት ነው። አጫሉን የሚያህል ሰው ተገድሎ እነሱ አመፅ ቀስቅሰው ኢትዮጵያን ማእሳት ውስጥ እናነዳለን ባሉበት ሰዓት የኢትዮጵያ ጸጥታ ኃይሎች ሁኔታዎችን እየተቆጣጠሩ ነው። ግን ከዛም የሚያልፍ ቢሆን የኢትዮጵያ ችግር የኢትዮጵያ ብቻ አይደለም። ከኢትዮጵያ አልፎ ኤርትራን የሚበለበልብ ችግር ነው። ሁለቱ ሀገሮች ላይ ደግሞ እሳት ሲያነድ የነበረ ቡድን አለ። ስለዚህ ኢትዮጵያም ኤርትራም ሰላም እንዲያገኙ አስፈላጊ ከሆነ ከኤርትራ መንግስት ጋር አስፈላጊውን ሁሉ ትብብር ሁሉ መደረግ አለበት ብዬ አምናለሁ። ወንድሞቻችን ናቸው። የሁለታችንም ጠንቅ የነበረው ቲፒኤልኤፍ ነው። ቲፒኤልኤፍ በአፍሪካ ቀንድ እስካለ ድረስ ደግሞ ኤርትራም ኢትዮጵያም ሰላም ስለማይሆኑ ይሄ ኃይል ታሪክ እንዲሆን ለማድረግ በሚደረገው ሂደት ውስጥ ይሄ ሉዓላዊነት ነው የሚባል ነገር የለም። በቲፒኤልኤፍ እና በኤርትራ መካከል ልዩነቱ አይገባኝም። ቲፒኤልኤፍ ኤርትራ ራሳቸውን 30 ዓመት ታግለው ሀገር ብለው ወጡ። ቲፒኤልኤፍ 17 ዓመት ታገለና ኢትዮጵያን ያስኩ ብሎ ቲፒኤልኤፍን በኢትዮጵያ ኪሳራ ሲያገለግል የነበረ። በሁለቱ መካከል ልዩነት አይታይም። ስለዚህ ኢትዮጵያን ለማዳን ኤርትራንም ለመታደግ የሚደረጉ ሂደቶች ድረስ እስከዛ ድረስ ማሰቡም እኔ ተገቢ ነው ብዬ ነው። አሁን ኢትዮጵያን ለማዳን ኤርትራም ራሷን ለመከላከል ማንኛውም አይነት ትብብር ከኤርትራ ጋር መደረግ አለበት እያለን ነው። በራሷ አንደበት ገልብጡ፣ ታሪኩን መገልበጥ ነው። ኢትዮጵያም ልትወረር ነው። በዚህ አጋጣሚ ኢትዮጵያም አሰፍስፈው ያሉ ጠንካራ ኃይሎች ስላሉ በዚህ ጊዜ የሚደረገውን በሙሉ አድርገሽ በ2018 የአብይ አህመድ ማብቂያ ዓመት አድርጊው ነው እየተባለ ያለው። ሲሳይ አገና እየነገረን ያለው እሱ ነው። ሁሉንም እየለበለበ በየተራ እየለበለበ ያለ ኤርትራንም ለመለብለብ ሉዓላዊ ሀገር ሲሳይ አገና የነገረን በ30 ዓመት ተዋግተው መስዋዕትነት ከፍለው ውድ መስዋዕትነት ከፍለው ያረጋገጡት በዩናይትድ ኔሽንስ ሪኮግናይዝድ የሆነ ሀገር እወራለሁ እያለ ያለው አብይ አህመድ ነው። የጋራ ጠላት ማን ነው? አብይ አህመድ ነው። ሲሳይ አገና እንደነገረን ማለት ነው። ይሄ ጠንከር ያለ መልእክት ነው። ጠንከር ያለ መልእክት። ይሄ ጽምዶ ህዝብ ለህዝብ አገናኝተን ጨርሰናል። ከባድ መስዋዕትነት ከፍለን ብዙ ሰው ሊያስታውሰው ብዙ ሰው ሪያላይዝ ፊል ሊያደርገው የማይችል መስዋዕትነት ከፍለን እዚህ አድርሰናል። ታርጌትድ ሆነን ታርጌቱ ስንገባ ተደርገን የብልጽግና ቁጥር 1 ተፈላጊ ሆነን
የትግራይን ህዝብ ግን 360 ዲግሪ ልትከበው አትችልም፣ አታደርገውም። ይሄን ህዝብ በአልጀር ስምምነት ከሆነ ይውሰደው ብለ ቦምብ እያፈነዳ ድንበር ላይ አትኖርም። ከጫፍ እስከ ጫፍ ያለው ህዝባችን በሰላም መኖር አለበት። ሁሉም ነገር በሰላማዊ ንግግር ህዝቡን አገናኝተን ከፈለጉ እነዚህ መንግስታት እነዚህ አንጋፋ ድርጅቶች ቲፒኤልኤፍና ህግደፍ ግንኙነታቸው ከፍ ወደሚያደርጉበት ጉዳይ ያለፈው ታሪካቸው በደንብ አድርገው ነቅሰው አውጥተው ወደፊት የሚሄዱበት ይሄን አካባቢ ሰላማዊ የሆነ አካባቢ ለመፍጠር መስራት አለባቸው። መልእክታችን ነው። ይሄ ህዝብ ለህዝብ ከፍ ያደረግነው የጽምዶ ውጤት በእነዚህ ደረጃ መገለጽ መቻል አለበት። በእነዚህ ደረጃ አገና የነገረን እሱ ነው። በማን ሉዓላዊነት ብሎ ነገር የለም። አስፈንጥሮ በማንኛውም መንገድ አዲስ አበባ ያለው ህዝብ ጭምር ዛሬ አዲስ አበባ ነበር የቡና ደጋፊዎች ነው በሚል አዲስ አበባ ያለው ይሄ ኦራል አካባቢ በዱላ ሲቀጠቅጣቸው ነበር ፖሊስ። እዛ ሲሰማ የነበረው ድምፅ ሰምተናል። የቡና ደጋፊዎች ነው ምናምን ዛሬ የሆነ ጨዋታ ነበር አዲስ አበባ የነበረው። ያ በደንብ አድርጎ ተጠናክሮ መቀጠል አለበት። ህዝቡ መጠየቅ መቻል አለበት። አምቦ ዩኒቨርሲቲ ትላንት በኦሮሚያ ኖኖ ወረዳና ሌላ አካባቢ እየተደረገ ያለው ግፍ ጭፍጨፋ መቆም አለበት፣ ተጠያቂነት መስፈን አለበት ብሎ የአምቦ ዩኒቨርሲቲ የጀመሩት አምቦ ዩኒቨርሲቲ ታሪካዊ ዩኒቨርሲቲ ነው። በሌላ አካባቢ መቀጠል መቻል አለበት። ትምህርት ተከፍቷል። ኦርጋናይዝድ ሆኖ አሁን መጠየቅ አለበት። ይሄ ምን ማለት ነው? ብልጽግና ምን ሆነ ማለት ነው? ያው የሚጠይቅ ትውልድ ተገኘ ማለት ነው። ይሄ ሁለተኛ አይገናኝም በኮሪደር በምናምን ብዬ ከፋፍዬ አጽድቼዋለሁ ብሎ የሚያስበውን ከውስጥም ከውጭም በሁሉም መንገድ የተጠናከረ ኃይል ተፈጠረ ማለት ነው። ስለዚህ የራሱን ህዝብ ለመጨፍጨፍ የጎረቤት ሀገር ድጋፍ የጠየቀው የውስጥ ኃይል በቂ ነው፣ ከመጠን በላይ በቂ ነው። እኔ ምንም 1000 ዓመት ብትዋጉ ምናምን የምትለው ጌታቸው ሆድ ብትገባ ጻድቃን ሆድ እዛው ብትደበቅ ማምለጥ አትችልም። ጌታቸው አያድንህም፣ ጻድቃን የሚያድንህም አይደለም። እነሱ ራሳቸው እሱ ሲሸሽ መጀመሪያ የሚሸሹት እነሱ ናቸው። ይህን የምናገረው እኔ ወሳኝ ነገር ስናገር ቆርጬ አስቀምጣለሁ። በነገራችን ላይ ይሄ አንደኛው ተቆርጦ የሚቀር ነው። ቆርጠን አስቀምጠዋል ለታሪክ እዚያ ጋር ስለሚሆን ነው እና ጌታቸው ስለ ጽምዶ ጉዳይም ያወራቸው ጉዳዮች አሉ። አሽፎ መጨረሻ ላይ አሽፎ ጽምዶ ስርዓት በጽምዶ ላይ ይሄ ጉጅለ ድሕረት ብሎ ያው እንትን የሚያደርገው የጽምዶ ድራማ ስርዓት መንግስቱና ኃይለ ሥላሴም ተጨምሮበታል ወይ በጽምዶ ላይ ይላል። ኃይለ ሥላሴና እንትና ጽምዶ ውስጥ ገብተዋል ወይ? አሁን በሱ እኮ ሚኒስትር መሆኑ ረስቶታል እኮ ጌታቸው እኮ። አሁን ትዝ የሚለው ዝም ብሎ ተራ ኮልኮሌ ፌስቡክ ላይ የሚውለው ትውልድ የመቼ ትውልድ ይመስለዋል ሰው? እኔ ፌስቡክ ከከፈትኩኝ ኦልሞስት እንጃ 17 ዓመት ወይ ምናምን ይሆናል ይመስለኛል። 17 ወይ እንደዛ ነገር ይሆናል። 17 ዓመት አሁን ፌስቡክ የከፈተው ትውልድ 14 ዓመት 15 ዓመት አለ። እኔ ከከፈትኩ ፌስቡክ ፕራክቲስ ማድረግ ከጀመርኩኝ ከ3 ዓመት በኋላ የተወለደ ትውልድ ነው። ጌታቸው ከነሱ ጋር ነው መታየት የሚፈልገው። እንደዚህ ከትናንት ከተወለዱ ህፃናት ፌስቡክ ላይ ምንም እንደፈለጉ የፌስቡክ ነገር እንኳን ፌስቡክ ፓስወርድ መቀየር እንኳን የማያውቁ ማለት ነው። ጽምዶ ከኃይለ ሥላሴ ጋር ይቀልድበታል ማለት ሚኒስትር ሆኖ ማለት እንደዚህ መንግስትና ኃይለ ሥላሴ ጽምዶ ላይ ያሉበት ይላል። ጽምዶ ላይ ያሉ አካላት አሉ። አጋጣሚውን መንግስቱ ኃይለማርያም ጽምዶ ላይ የለም። እኔ እውነቱን ልንገረው ብዬ ነው። ኃይለ ሥላሴም የሉበትም። ኃይለ ሥላሴ የሉም፣ በህይወት የሉም። መንግስቱ ኃይለማርያም ዚምባብዌ ነው ያለው። ሌላው ግን ጽምዶ ባለቤት አለው። ጽምዶ ፕሮግረሱ ከባድ ነው። ጽምዶ ፕሮግረሱ ለወድ ወረደ የተናገረው አለ። ወድ ወረደ ባለፈው አዲስ አበባ ሄዶ ከአብይ ጋር የተነጋገሩት ኤአይ ያቀናብረው የወድ ወረደ እግር ሲስም የሚያሳየው የአብይ እንትን ላይ ያኔ በአንድ ቀን በፊት ምናምን ከአብይ ጋር ተገናኝተው ምን እንደተባባሉ እናውቃለን። ምን እያደረጋቸው ነው? እንትና እንደዚህ ያደርጋል፣ እንደዚህ ታደርጋላችሁ፣ እቺ ሀገር ከእናንተ ጋር ነች፣ እንደዚህ ታደርጋለህ። የማይጠቅሰው ሀገር የማይጠቅሰው ግለሰብ ስም የለም። ስለዚህ ወይ አይነግረውም እንዴ አብይ ማለት እነዚህ እኮ በአቅሜት ሪፖርት ያደርጋሉ።
ለነገታቸው ግዴታ እንደዚህ ይወራል። እንደዚህ አካባቢ ትግራይ የሚያሰማራናቸው ልጆች አሉ። በገፍ ገንዘብ ይገባል ወደ ትግራይ በገፍ ወደ የአፋር ሐራ መሬት ተብሎ ሐራ መሬት የሚባል እኮ ከኮር በላይ በሚባል ቋንቋ ባልነበረበት ጊዜ ቀድሞ አንድ መቀለ ስሙ መጥቀስ አልፈልግም 3 አርሚ አክቲቭ አርሚ አዛዦች ይያሉ አክቲቭ ሰራዊት አዛዦች ይያሉ ስብሰባ ላይ በሚስጥር ስብሰባ ተሰብስበው ምን እናድርግ ኳዳ የሚባል ልጅ አለ ትግራይ ዲሽቃ እንዴት አድርገህ ይዘህ መሳሪያ ትሄዳለህ ብሎ አሁን ከአፋር በይቅርታ ወደ ትግራይ ወደ መቀለ የተመለሰ ልጅ ነው 21 ክላሽ 2 ዲሽቃ ስናይፐር ምናምን እንዴት አድርጎ አላባጥ አካባቢ ካለው ሰራዊት እንዴት አድርጎ ማሸሽ እንዳለበት ረዳ ሐለፈው የሚባል አሁን ቻይና ሄደው ሰውዬ አለ ፕላን ያወጣው እና የሚረዳው ሰውዬ ጭምር አዘጋጅቶ ትደፋሉ አሁን ኦሬዲ አንዳንዶቹ እንትን አድርጎ መቀሌ የተቀመጡ ከጌታቸው ጋር ብለው ውስጥ ደርሶባቸው መቀሌ ያሉት የአርሚ አዛዦች ጭምር በገፍ ገንዘብ ይገባላቸው ልጆች አሉ ሰዎች አሉ ልጆች ምለው አርሚ አዛዦች የነበሩ ናቸው እነዚህ አንድ ዲሽቃ ወደ አፋር እና ይሄ ፕሬዝዳንት ሆኖ ጌታቸው ያውቃል ይሄን ታሪክ ጌታቸው ጥንቅቅ አድርጎ ያውቃል የሰማነው ይሄ ዝርዝሩ ስለሚቀርብ ስላልኩ የሰማነው መጨረሻ ላይ ጨርሰው ፋይናላይዝ አድርጎ ወደ ጌታቸው ላይ ያቀርቡለት እንደዚህ እናደርጋለን ይሄ ሰው ትችላለህ ወይ አዎ እችላለሁ ከዛ ማን ያግዛ እንደዚህ እንዴት አድርገህ ትወጣለህ ለኮንቴይነሩ ጠባቂ አቴንሽን ዳይቨርት ለማድረግ እዛ አካባቢ ሰዎች እንዲጣሉ እናደርግና ሂድና አስታርቃቸው እኛ ኮንቴይነሩን ጠብቅልሃል ሂድ ብለን እንዲጣሉ እናደርገው ነው ጠጥተው ነው የተጣሉ ሂድ አስታርቃቸው ብለን እዚህ አካባቢ እናደርጋለን ከዚህ በኋላ በማታ እናሾልኳለን አንድ ባንድ አለ ከውጭ የመጣ የነሱ አክቲቪስት የነበረው አፋር ሰራዊት አደራጅቻለሁ የሚለው እሱ ደግሞ የመከላከያ ሰራዊት ፒክ አፕ አዘጋጅቶ ወደ ቆቦ ወደዚህ አካባቢ ካውንተር ፓርት በማዶ በኩል ያለው የኢትዮጵያ ሰራዊት እዚህ አካባቢ ፒክ አፕ አዘጋጅቶ ይጠብቋል ቁጭ አድርጎ ጠበቀ ይሄን ያደረጉ ያሉ በስንት መስዋዕትነት የተገኘ መሳሪያ ይሄ ሁላ አንድ ዲሽቃ አንድ ክላሽ ለመማረክ የሚከፈለው የትግራዋይ ወጣት ትግራዋይ መስዋዕትነት ኮንሲደር ሳያደርግ የትግራይ ፕሬዝዳንት ነኝ የትግራይ ዲሞክራታይዜሽን ምናምን ኃላፊ ነኝ የትግራይ አድቫይዘር ነኝ እያለ አሰፋ ብርሃ አድቫይዝ የሚያደርጉት አንድ በጦለኒ እኮ አንድ ባታሊዮን እኮ በአንድ ሌሊት ኳስ ሰርተን እናድራለን መስራት እኮ እንችላለን ብሎ በይፋ ሚዲያ ላይ እየተናገረ ግን አክት ያደርጋል ምክትል የፕሬዝዳንቱ አድቫይዘር ሚዲያ ላይ ወጥቶ እኛ እኮ በአንድ ሌሊት እኮ ባታሊዮንስ እኮ ሰርተን ማድረግ እንችላለን ኧረ ተው ወደ ወረደ ምን ጠብቃለህ እያለ ነው ማለት ነው መጨረሻ ላይ ይሄን ያክል መጀመሪያ ይሄ አፋር የተደራጀው አዲስ አበባ ተሄዱ ይሄን ሁላ መሳሪያ ይዘው አዲስ አበባ ሄዱ ይሄን ሁላ ዲሽቃ ገረመው ብርሃኑ ጁላም ተገረመ የሰማነው ነው 71 ሚሊዮን ብር ሰጣቸው ዲሽቃ ዋጋው ስንት እንደሆነ አላውቅም የሁለት ዲሽቃ ነው ከዛ ስናይፐር 21 ክላሽ ምናምን በርካታ ይሄን ሁላ ተሸክሞ ፒክአፕ ሄዱ ይሄ ባንዳው አክቲቪስት ለነሱ ምናምን 71 ሚሊዮን ሄዱን አፋር አደራጀው ግጥም አድርጎ ደብዳቤ ልኮ አወል 40 እነዚህ የኛ ሰዎች ናቸው ቲዲኤፍን ያፈርሳሉ ይሄን በተመለከተ በደም ትብብር አድርግላቸው ብሎ ወደ መጋለ ምናምን ቢባል ቦታ አወጣቸው ጌታቸው የዚህ ሁሉ ፋሲሊቴተር ነበር ጻርቃን ግጥም አድርጎ ያውቃል ታሪክ ግጥም ግን እኛ እኮ ለውጥ ፈላጊ ነን እያለ የትግራይ ወጣት ሲያጭበረብር ነበር ትግራይ ይሄን ሁሉ የትግራይ ህዝብ አያውቅም አቤት እንዴት እንደሚከብድ ይሄን ሳስበው እንዴት እንደሚከብደኝ እና አሁን ፌስቡክ ላይ መጥቶ ኃይለስላሴ ጽምዶ ላይ ያሉ እንትና ላይ ያሉ ግጥም አድርጎ የጽምዶ ጉዳይ ማለቂያ የለውም ይሄን ጽምዶ ምን ያህል ፖለቲካ እንደቀየረ ምን ያህል ነገሮች ልጥልጥ አድርጎ ቼክ እንደ ባላንስ ወራሃለሁ እንደዚህ ያደርጋለሁ ሲል የነበረ አካል መኪና ወደ ኋላ እንዳሽከረከር ከኋላ ምንድነው የሚባል ታኳ ነው የሚባለው እንደዚህ ቀጥ ያደረገበት ጉዳይ ነው እና ደግሞ የሞት የሽረት ጉዳይም ነው የኤግዚስተንስ ጉዳይ ነው የህልውና ጉዳይ ነው ይሄን ጉዳይ መለስበታል ሌላ ጊዜ ስለ የአማራ አንድ ባለስልጣን አገኘሁ ተሻገር የእህቱ ልጅ ሹመት ተሰጥቶት ስለ አፋር ጉዳይ ነው እና ዳንኤል የሚባለው ሰውዬ ነው የአገኘሁ ተሻገር የእህት ልጅ ነው አሉ የትግራይና የአፋር ጉዳይ የሚከታተል የደህንነት ሰው ነበር አሁን በሀገር ውስጥ ደህንነት መስሪያ ቤት የሰሜን ጉዳዮች በሚለው አማራን ጨምሮ ሰጥተውታል የሰማነው አፋር አማራ
ትግራይ ኤርትራ በተመለከተ የቀጥታ ሪፖርት የሚያደርገው ለሲሳይ ቶላ ነው። የሻለቃ ሲሳይ ቶላ በበላይነት የሚመራው አሁን ሬድዋን ሁሴን ለስሙ ነው እንጂ አክቲቭሊ እነ ብርሃኑ ጁላ ጋር የሚገናኘው ሲሳይ ቶላ ነው። የአፋር የጌታቸውና የነ ሬድዋን የባለፈው ፎቶ የነበረው ለይስሙላ ለእንትን ነው እንጂ በአክቲቭሊ የሚሰሩት እነዚህ ሰዎች ናቸው ብለውናል። እና አሁን ብልጽግና እምነቱ ትልቁ እምነት ሚሳይል ላይ ድሮን ላይ ነው የሚተማመድበት እምነቱ እሱ ነው። አዛዦቹ ለምንድነው መከላከያ አዛዦች እርስ በርሳቸው አይግባቡ? በጣም ትልቅ ክፍተት ያለ የኮሚኒኬሽን ክፍተት እንዳለ፣ ፖለቲካሊ አይተማመኑም። ፕላስ ሁሉም ወደ ወዲህ ብሎ አንደኛው ከእንትና ጋር ይጠረጠራል፣ አንደኛው ከህወሓት ጋር ይጠረጠራል፣ አንደኛው ከፋኖ ጋር ይጠረጠራል፣ አንደኛው ከኦላ ጋር ይጠረጠራል፣ አንደኛው ከኤርትራ ጋር ይጠረጠራል። እና ሁሉም እርስ በርሱ መተማመን የለም። እንዲህ የምናገረው አይ ከእንትና ጋር ከሆነ ይሄ እኮ ከህወሓት ጋር ይሰራል፣ ይሄ እኮ ከሻዕቢያ ጋር ይሰራል የተባባሉ አይተማመኑ ጀነራሎቹ። ከባድ የእምነት ችግር አለ። ሰራዊቱም ተስፋ የለውም። ዝም ብሎ ለእንጀራ ምናምን የገባበት እንጂ ፖለቲካሊ በደንብ አድርጎ ገብቶት እኔ ከእንትና ጋር እየገጠምኩ ለዚህ ዓላማ ነው እየተዋጋው ያለሁት ብሎ የማምን ትውልድ ነው ያለው። ይሄን ከብአዴን ሰሞኑ አዴፓ ለምንድን ነው ባሌ ሄዶ ኢቨንቱ ላይ ያልተገኘው ብለን ስንጠይቅ ነበርና ስንጠይቅ ከመንግስት ውጭ ሆኗል። አዴፓ ለስሙ የዚህ ቢሮ ኃላፊ ይባባላሉ፣ ግን አክቲቭ የመንግስት ጉዳይ ላይ ከአብይ ጋር ተማክሮ በኢትዮጵያ ጉዳይ ላይ የሚወስኑት የሚነጋግሩት ነገር የለም። የሰማነው ነው። እና ወደ ውጭ መውጣትም አይችሉም። ፓስፖርታቸው ጭምር የነሱ ብቻ ሳይሆን የልጆቻቸው ጭምር ፓስፖርት እጁ ላይ ነው ያለው። የፈቀደላቸው የአንዳንድ ጀነራል ሚስቶች ወደ ውጭ እየወጡ ነው። ትላንት ማህበራዊ ሚዲያ ላይ ዛሬ ጽፌው ነበር። እየወጡ ነው፣ ቀድሞ እየወጡ ነው። የአብይ እንዲወጥ የማይፈልጋቸው ባለስልጣናት ግን ልጆቻቸው ጭምር መውጣት አይችሉም። እና በብአዴንና በኦህዴድ ወይም በአዴፓና ኦዴፓ መካከል ያለው ክፍተት ትንሽ ጠንከር እያለ መምጣቱ እነሱም እያኮረፉ እንደሆነ እየሰማን ነው። ለምሳሌ የዚህ ማሳያ የነገሩን አዲስ አበባ ጸጥታና ደህንነት ቢሮ 8 ዲፓርትመንት አለው። ያቺ ሴትዮዋ ቀይዋ ሴትዮ የምትመራው የአዲስ አበባ ጸጥታና ደህንነት ቢሮ ከ8 ዲፓርትመንት 7ቱ የኦሮሞ ተወላጆች፣ አንድ ደቡብ ነው። አንድ ደቡብ ከደቡብ አንዱ 7ቱ የኦሮሞ ተወላጆች ናቸው። እንግዲህ አብይ አህመድ የሚለን ምንድን ነው? በታሪኩ አማራ አዲስ አበባ በኢህአዴግ ጊዜ አማራ 25% ህወሓት፣ 25% ኦህዴድ፣ 25% ብአዴን ምናምን ሄደን ነበር። አሁን ግን ከ35 ምናምን በላይ የአማራ ተወላጆች ናቸው እዚህ ፐርሰንት። እንደኔ ዘመን አማራ አዲስ አበባ ስልጠና አግኝቶ አያውቅም ነው የሚለው። መሬት ላይ ያለው ግን እሱ አይደለም። ሲቪል ሰርቫንት ሊኖር ይችላል፣ ሹመኛ ግን እንደዛ አይደለም። እና ይሄን በጥላቻ ስብስብ ታውሮ የነበረ ኃይል አብይ ያደረጉ ድምጾች አሉ አይደል? ቲፒኤልኤፍ ማለት ነቀርሳ ነው። ነቀርሳ አሳን መብላት በብልሃት ምናምን ሲሉ ምድረ ፕሮፌሰር ነን ሳይንቲስት ነን ዶክተር ነን ሲሉ የነበሩ ተንታኞች አድርጎ አለን። ሁለት ጉዳይ አለን ሪፖርት ቢደረግላቸው ይሄ አልማርያም የሚባለው ይሄ ፈላስፋው ሰውዬ አብይ ፈላስፋው እገሌ የሚለው ሰውዬ ታውቁታላችሁ አይደል? ኮፍያ የማይለየው ሰውዬ። አሁን እሱ በወሰን የሰው ስብዕና የለውም። መጽሐፍ ይወጣል የሱ ታሪክ። አብይ ፈላስፋው ምናምን የሚለው በኢትዮጵያ የቤተሰብ ህግ ባል ከሚስቱ እህት ጋር አይተኛም። ይተኛል በኢትዮጵያ ህግ አይተኛም። አሜሪካም አይተኛም። ያው የተኛው ግን ማን እንደሆነ ያውቃል እሱ። በአሜሪካ ህግ ሐራም ነው፣ ወንጀል ነው። በኢትዮጵያ ህግም ወንጀል ነው። እነሱ አይነት ትውልድ ግን ያደርጓል። ኢትዮጵያ መጥተው የመጽሐፍ ተንታኝ የጠቅላይ ሚኒስትሩ ምናምን የሚተነቱ ሰዎች እያየናቸው አይደል? ስንት ታሪክ ስንት ብልግና ያለው ወንድሙ አሽቀንጥሮ የሚጥለው ባዮሎጂካል ልጁ ሄደ ከቤት ብሎ ውጣ ብሎ የሚያባረው ሰው ኢትዮጵያ ምድር ላይ እኔ እኮ እንደዚህ ነኝ እኮ የዚህ እኮ ዶክተር ነኝ እኮ እንደዚህ እኮ ነኝ እኔ እኮ ስለዚህ ፈላስፋ እኮ ነኝ የሚል ፈላስፋ ከሚስት እህት ጋር ተኛ አይልም። ፕሌቶ አላለም፣ ጆን ሎክ አላለም፣ ኢማኑኤል ካንት አላለም፣ ማንንም አላለም። እነዚህን ሰዎች ነው ከፊት ለፊት አሰልፎ
ትግራይ ላይ ሲዘምት የነበረው ስብዕናቸው የተላጩ ምንም የሌላቸው እንኳን ስለ ኢትዮጵያ ሊያስቡ የግል ህይወታቸው እንኳን ማኔጅ የማያደርጉ ውዳቂዎች ነው ያሰባሰበው ይሄ መንግስት። ጥርስ ማስሞያ እንኳን ገንዘብ የሌላቸው እነዚህ ግን በደንብ ተጠቅሞባቸዋል። ትግራይ ላይ ለመዝመት ተጠቅሞባቸዋል። ግን የኛ ብሔር እኮ ነው ለሚሉት ግን መቆም አይችሉም፣ አይቆሙ። አንድ ጉዳይ አለ። ላረጋግጥልህ፣ አሜሪካም ትጠፋለች፣ ኢትዮጵያ ግን ምንም አትሆንም። ይህንን ላረጋግጥልህ 100%። አመሰግናለሁ ፕሮፌሰር። ያው አሜሪካ ትጠፋለች ሲሉ በኢትዮጵያ ላይ ያላትን ጫና እንደሆነ እሱ ላይ ምናልባት ከዛም በላይ እንዳይለው ነውና አይደለ ነው። አሜሪካ እኮ ኦልሬዲ ውስጧ ተወርውሮ አልቋል። ይሄን በግልጽ እንነጋገር። ትራምፕ እኮ አሳይቶናል። 600,000 ሰው እኮ ነው አሜሪካ የጠፋው። ኮቪድ ያጠፋው እኮ ይዘን ያህል ነው። አሜሪካ እኮ ውስጧ እኮ ተወርውሮ አልቋል። ፖሊስ እኮ ጥቁሮችን እየጨፈጨፈ እየገደለ ነው በየቀኑ ያለው። እና ዋነኛው ምክንያት ምንድነው ኢትዮጵያ ላይ ያተኮሩበት ስንል የኢትዮጵያ መንግስት የነሱ አሽከር የሚሆኑበት ሁኔታ ቢኖር ኖሮ ምንም አይነት ችግር አይፈጥሩበትም ነበር። 10 ሰው አይደለም 20 ሰው አይደለም 100 ሰው አይደለም አሜሪካኖችንና እንግሊዞችን እናቃል ጥቅማቸው እስከተከበረ ድረስ 1 ሚሊዮን ሰው ከሚያስርና ከሚገል መንግስት ጋር እጅና ጓንት ሆነው የሚሰሩ ናቸው። አሜሪካኖችን እናቃቸዋለን። ከነሱ የዲሞክራሲ ስርዓትና የሰብአዊ መብት ባህል ጋር ግንኙነት አላቸው። በርካታዎቹ የአረብ ሀገራት ጋር ከነሱ ጋር ያላቸው ቅርበት ምን ያህል እንደሆነ እናቃለን አይደለም? ወንድሜ ቅድም ያነሳዋል። በእስራኤልና በፓለስቲኒያን መካከል እየተደረገ ያለ ግጭት አለ። እዛ ላይ አሜሪካኖች የወሰዱት አቋም ምንድን ነው? እነዚህ ሰዎች አብይ ያደረጉ ከሚባሉት ናቸው። ያው አሜሪካ እኮ ተቦርቡራለች ያለው አሁን የት ነው የሚኖረው? ከነ አረጋው በርሄ ቤት ተሰጥቶት ሲኤምሲ እነዚህ ትላልቅ አሪፍ ቤቶች አሉ አይደል? ደርግ የገነባቸው 50 ዓመት አስተምር ያለው አሜሪካ የሚል ሰው 50 ዓመት አሜሪካ ያስተማረ ጡረታው ከፍ እንደሚል እርግጠኛ ነኝ። 50 ዓመት ሶሻል ሴኩሪቲ ሴቭ አድርጓል። ብዙ ዓመት ነው አሜሪካ ተንደላቆ የሚኖር ነው በጡረታ ይመስለኛል ቤት ካለው። ይሄ ሰውዬ 50 ዓመት ጡረታው እየበላ ግን ስንት የጥቁር አንበሳ ሜዲካል ዶክተሮች በ20 ሺህ ብር 30 ሺህ ብር ደሞዝ የጥቁር አንበሳ ዶክተሮች ስንት የኢትዮጵያ ከፍተኛ ህመም ያለባቸው ወደዛ እየመጡ የሚታከሙበት 20 ሺህ 30 ሺህ ብር የኢትዮጵያ መንግስት እየከፈለ እንትን ያደርጋል። እሱ ግን እንዲህ ብሎ በመናገሩ አሜሪካ እኮ ተቦርቡራለች፣ አሜሪካ ትጠፋለች። ያኔው ምንድን ነው እርግጠኛ ነኝ የአሜሪካ ዜጋ እንደሚሆን 99 ከመቶ ይሆናል ብዬ አስባለሁ። 50 ዓመት በጣም ኢትዮጵያ ካልወደደ በጣም የአሜሪካ ዜጋ ይሆናል ብዬ አስባለሁ። ግን እሱ አሌጃንስ ያሳያለው ለአሜሪካ ነበር ማሳየት ነበር። አሜሪካ እንደዚህ በዚህ ደረጃ ማንቋሸሽ ትጠፋለች እያለ ያለው ሀገሩን ነው። 50 ዓመት ያስተማረባት ሀገር ነው ትጠፋለች ያለው። አስተርጉመው ቢሰጡት ያው ምን ሊሉት እንደሚችሉ የፕሬስ ነጻነት ነው የመናገር ነጻነት ነው ይሉት ይሆናል አላውቅም። ኤኒዌይ ግን ሲሳይ አገና እንኳን ሊሸፍንለት ቢል በቃ እውነቴን ነው ትጠፋለች እኮ በቃ ኮቪድ እኮ ይሄን ያክል ገደለ፣ ኢትዮጵያ ግን አትጠፋም። በቃ አሜሪካ እጅሽን አንሺ። ለምንድን ነው ኢትዮጵያ በትግራይ ጉዳይ የኢትዮጵያ የውስጥ ጉዳይ እኮ ኤርትራ ለምን ውጪ ትላለች? ኤርትራ በቃ መብቷን ነው እያገዘችን ነው ሲል ነበረ ምድር አለቅላቂ። የአብይ አህመድ እነዚህን ይዞ ነው ትግራይን ያደቀቀው። እነዚህን ይዞ ነው ትግራይ ማንኛውም በዚህ ምድር ላይ ያለው ኃይል ተጠቅማ አቅም ካላት የትኛውን አሰባስባ ወዳጅ አፍርታ ቢያንስ ኒውትራል የሚሆንላት ቢያንስ ድንጋይ የማይወረውርባት ጥላቻ የማይናገራት ሌላው ደግሞ ደጋፊ ኃይል አድርጋ መምጣት ብትችል የመጨረሻ አማራጭ እሱ ነው። ሁሉም እኮ ድንጋይ ወርዋሪ አድርጎ ነው ያመጣው። ይሄ ኤሊቱን ይሄ ኤሊት ነኝ ምናምን የሚለው ፖለቲካ ነኝ እነዚህ ዜጎች ናቸው። አንዳርጋቸው እንግሊዛዊ ነው። አሜሪካ ምን አገባሽ መጥቼ አሜሪካ ባንዲራ አቃጥላለሁ ያለበት ቀን ነው ይሄ። አሜሪካ ባንዲራ አቃጥ እንግሊዛዊ ሆኖ ያ እንግሊዛዊ ሆኖ ማለት ነው ለማን? ለኢትዮጵያ ለአብይ አህመድ አረመኔያዊ በሆነ መንገድ ነው እነዚህን መበቀል አለብን ምናምን ሲል ነበር። ዩኒፎርም የኢትዮጵያ ዩኒፎርም አስለብሶ ያመጣው ይሄ ነው። ያኛውም ሳዋ የወሰደው ሳዋ ሄዷል። ይሄ አልማራም ሳዋ ሄዷል። እኔ አስመራ ሄጄ የሰማሁት ነው። ምንድነው ይሄ ሰውዬ ምንድነው ፖዚሽኑ ብለንም እኛ ተገረምን አለኝ። ሳዋ ይዞት መጣና በኋላ ሰውዬው ተራ ሰው ነው ጡረተኛ ነው አሉ። ሳዋ ይዞት ሄዷል ይሄ እና በ2013 ላይ ቦምብ ማድረግ አለባት ማፍረስ አለባት ግብጽ ብሎ የጻፈ አርቲክል አለው። እዚህ ሚዲያ ላይ አቅርቤዋለሁ። አርቲክል አለው። ይሄ ዋይት ኤሌፋንት ፕሮጀክት ነው እና ይሄ የህዳሴ ግድብ ዋይት ኤሌፋንት ነው። ምንም ጥቅም የለውም።
ሆን ብሎ ለፕሮፓጋንዳ የተጠቀመበት ነው። ወያኔ ብሎ የጻፈበት ነው። ወደ ሚዲያ ጉዳይም እንሄዳለን። አደገኞች ትግራይ የኢትዮጵያ ብሔራዊ አደጋ ናት፣ ትግራይ እንደ ትግራይ የኢትዮጵያ ብሔራዊ አደጋ ናት ብሎ የሚተነትን የአብይ ተመራጭ፣ ኤርትራ ትግባ የምን ሉዓላዊነት ነው የሚሉ የአብይ ተመራጭ የሆኑበት ዘመን ነው። አለን እዚህ ላይ እነዚህ ሁሉ ነው የገጠምናቸው ሚዲያ ላይ። በነገራችን ላይ እንዴት ደስ እንደሚለኝ ትግራይ ራይት ነው የኢትዮጵያ ብሔራዊ ስጋት ነው። ያ ብሔራዊ ስጋትን በመከላከያ እዝ ሰንሰለት አስረ ነው የምታስተዳድረው። ኦኬ የብሔራዊ ደህንነት ስጋት ጉዳይ ስለሆነ ማለት ነው። ሰብአዊ እርዳታ የምናቀርበው አሁን ባልኩ መሰረት ነው። የህዝቡ መብትና እንትን መከበር አለበት። የስ እንድንበት ኖ ፎሬን ኤድ፣ ኖ ፎሬን ሚዲያ፣ ኖ ፎሬን ክራይአውት ምንም አይሰራም። ህወሓት አንደኛ መነቀል ያለበት ስለሆነ መነቀሉ ተገቢ ነው ብዬ ማመን ድርጅት ነኝ። የሚያምን ድርጅት ማመን ይሄ ድርጅት ሊነቀል ከኢትዮጵያ ትከሻ ላይ ሊወገድ ይገባል። የታገልኩበት ዓላማ እኮ ሌላ ምን የታገልኩበታል? በደርግ ጊዜ አንድ መፈክር ነበረ፣ እያመረትን እንዋጋለን እየተዋጋን እናመርታለን የሚባል መፈክር ነበረ። እንግዲህ እንደኔ ዕድሜ ጠገብ የሆናችሁ ታስታውሱት እንደሆነ አሁንም ያው ነው ህወሓትን እያጠፋን እያስወገድን በኢትዮጵያ ውስጥ ሰላም እንዲኖርና የአማራ ህዝብ መብት እንዲከበር እንታገላለን። ምንም ጥያቄ የለው። ለምንድን ነው በህወሓት ላይ ያለውን ትግል የምንደግፈው? የነገራችን መነሻና መድረሻ እሷ ነቻ። የመሞቻችን መጀመሪያ እሷ ነቻ። እሷ ስትጠፋ ምናገኘው ማአት ነገር እንዳለ ስለምናውቅ ነው። ኤርትራ ሻዕቢያ ወያኔን ቂጥ ገልባ ብትገርፍልኝ እኔ ያ የእግዚአብሔር ምንድነው የኢትዮጵያ አምላክ ያመጣው ነገር ነው ነው። አገር ለማስገንጠል 10,000 ወታደር ልከው ያዋጉ ኃይሎች ያ የተገነጠለው ኃይል መጥቶ አሁን ገረፋቸው ሲባል ያ የኢትዮጵያ አምላክ ነው። ስለዚህ ምንም አይነት ምንድነው ይሄ በዛ ነገር ልንጸጸትም እንትን ሊባልም አይገባም። ኤኒቲንግ የሚያገኙትን ነገር ማግኘት አለባቸው ወያኔዎች። ይሄንን ነው የምለው። መልካም አጋጣሚ አለ። ይሄን ነገር በአጋጣሚ አንተና እኔ ባለፈው ስንነጋገር ነበር። ኦፖርቹኒቲ እንደ ኦፖርቹኒቲ አድርጌ ነው የማየው የወያኔ ጦርነት መነሳቱን እልህ ነበረ። ጦርነቱን ብቻ ማለት አይደለም። ጦርነቱ ካለቀ በኋላ ምናልባት አንዳንድ ስቴፕስ ካደረግ መልካም አጋጣሚ አድርጌ አየዋለሁ። ነገሩን አራዘምኩት። አራዘምከው። በነገራችን ላይ ይሄ ሰውዬ ዶክተር ነው አሉ። እንደዚህ ሸበቶ ዶክተር ነው አሉ። ሜዲካል ዶክተር ነው አሉ። አንድ ጓደኛዬ ነገረኝ ነው። እዚህ እኮ እኛ ሰፈር እኮ ነው የሚኖረው እንደዚህ ብሏል ይሄ ሰውዬ አለኝ። እንደዚህ የሆነ ጨባ ነገር እኮ ነው። ዝም ብሎ እንደ እብድ ያደርገዋል እኮ። እንደ እብድ ባትሆንማ እንደዚህ ያደርግም። እንደ ኦፖርቹኒቲ የቲፒኤልኤፍ ይሄ ጦርነት የትግራይ ጦርነት መቀስቀሱ እንደ ኦፖርቹኒቲ ነው የምቆጥረው የሚልማ ጭባ እብድ ካልሆንክ በስተቀር ኦፖርቹኒቲ የሚባል ጦርነት የለም። እና እንቀይረዋለን እኮ በሱ አብይ እነዚህ ነው የተጠቀመባቸው። እነዚህ ሚዲያ ላይ ተንታኝ ነኝ ሚዲያ አርቲክስ እንትን ህወሓት ትምጣ የሚልማ ከኔ ጋር ጥል ነው ምን ነው ሲል ነበር። በሙሉ አለቅላቂ ይህን ኃይል ነው የተጠቀመው በትግራይ ላይ ዶፍ ዝናብ ለማዝነብ። እነዚህ ነበር ስንመክት የኖር ነው። አሁን የታሉ እነዚህ? የለም። አሳማው የት አለ? የለም። በተለይ ቅጠሉ ዘጌት ካለ የለም። እና ያ አባቢ ሰውነት በእውነት ያ ዘመን ይሄ በእውነት ይሄ ታለ ራይት ነው የኢትዮጵያ ብሔራዊ ስጋት ነው። ብሔራዊ ስጋት ነው ይሄ። ያ ብሔራዊ ስጋት በመከላከያ እዝ ሰንሰለት ይሄ ቁንጅና ኦኬ ከየት ይመጣል? ይሄ ወዝ ከየት ይመጣል? አሁን የት አለ? አፈርድሜ ይበሉ ሁሉ አንድ በአንድ እና ህወሓት የሚሉት ጉዳይ ህወሓት እኮ እኛ ሳንወለድ የተወለደች እኮ ነች። እና ብዙ ታሪክ ስንቱን እያሸነፈ እዚህ የመጣ ድርጅት እኮ ነው። እኔ ብዙ ሰው የሚያየው ከላይ ያሉት 2-3 ምናምን ነው የሚያየው። ጌታቸው እኮ ህወሓትን የናቆም ለምን መሰላችሁ? መዋቅሩ ያውቋል ጌታቸው። ግን አጠገቡ ያሉት የእሱ አይነት ባህሪ የሚጋራ የለውም። ምክንያቱም በሙሉ በጣም እንዲሁ ትግል ላይ የነበሩ ዜጎች ናቸው፣ ትልቅ ሰዎች ናቸው። ምንም የሀብት ላይ ምናምን ላይ ዝም ብሎ ድርጅታችን፣ መንግስታችን፣ ህዝባችን የሚለው ነገር ይሄ ደግሞ የእሱ ሙድ አይደለም። ሌላ ህይወት ውስጥ ያለ ሰው ነው። እና መዋቅሩ ሲያየው ግን መጨረሻ ላይ ሸለንዳ ስላሴ ሲሄድ አሽቀንጥረው ጣሉት ካዳራሹ።
ውጣ አሉት። አጠገብ ያለው ሰውዬ እኛን አይወክልም፣ አውርደው ታወርደዋለህ፣ ከአንተ ጋር መነጋገር እንፈልጋለን፣ ግን አጠገብ ያለው አስተዳዳሪ ብለህ ምስሌኔ ለእኔ ለሽረ እንዳስላሴ እናት ልጄ ላሰዋው እናት አንድ ልጄ ለሰጠው ጌታቸው አምኜ እንካ ለትግራይ ብዬ የሰጠውን ልጄን ተሰውታ እንካ ምስሌኔ ብለህ አስተዳዳሪ የአንቺ አስተዳዳሪ ይሄ ነው ብለህ መድረክ ላይ ስታመጣ ይሄኔ አይደለም እልሃለሁ፣ ከአንተ ጋር መነጋገር ፈልጋለሁ። አጠገብ ያስቀመጥከው ሰውዬ ግን እኔን አይወክልም፣ በቃ ከፈለጋችሁ መውጣት ትችላላችሁ ምናምን አላቸው። እንደዛ ነው እንዴ? ውጣ አሉት። ሽረ እንዳስላሴ ነው የተባረረው ጌታቸው። ብዙ ሰው መቀሌ የተባረረ ይመስሏል። የመጀመሪያ የተባረረው ከሽረ እንዳስላሴ ነው። አጠቃላይ ኮር የሚባለው የትግራይ ትግል ኮር የሚባለው የስሑል ከተማ ሽረ እንዳስላሴ ነው። እንዲሁ ጌታቸው ደብረጽዮን ሲያዩ ወይ ሞንጆሪኖ ሲያዩ የሆነ ነገር እንትን ይሉት ይሆናል። እሱ አይደለም፣ መዋቅሩ ጠንካራ ነው። ጌታቸው ዝም ብሎ መሀል ላይ ዘው ብሎ ገባበት እንጂ አቆም እኔ ቲፒኤልኤፍ የሚያውቁ አይመስለኝም። እና ለዛ ነው ንቀቱ። አንድ ጉዳይ አለን፣ ምርጥ ዘፈን አለን ጌታቸው። እነዚህ ቲፒኤልኤፍ ህወሓትን ማጥፋት ነው ምናምን የሚል አለቅላቂ ሰፈር አብን ይመስለዋል ወይ ስምረት የሚባለው ፖለቲካ ፓርቲ አዲስ አበባ ከማርያም ቤተክርስቲያን ከስላሴ ቤተክርስቲያን የኔ ቢጤዎቹን ዩኒፎርም እያስለበሰ አደራጅ ትገቡኛላችሁ ብሎ የሚመለምለው ወይ እንዳና አረጋው በርሀ ቲሸርት አስለብሶ ምርጫ ቦርድ እውቅና ያገኘ የኔ ቢጤዎችን ብዙ ሰው የሚያውቀው ነው። በተለይ ተጋሩ አዲስ አበባ ያሉት አበልና ቲሸርት ሰጥቶ ተጋሩ አዲስ አበባ ያሉት የኔ ቢጤዎችን አሰባስበው አባል ናቸው ብሎ አስመዝግበው ነው ምርጫ ቦርድ እውቅና ያገኘው። አረጋው በርሀ ድጋፍ የለው ምናምን የለው፣ ትግራይ አይነካት ምናምን አይነካት። አንድ ግን አለ ወደ ይህን ጉዳይ ይሄ ለማስታወስ ነው፣ አንጋፋ ነው ለማለት ነው። እቺ ማናች ዘፈን አጠገቡ ያሉት ተዋዛዎች ማና የሚታወቅ ነገር የለም። የጥንት ዘፈን ዘፈን ነው። የአብይ የባንዳነት መጠን በጌታቸው ረዳ ደግሞ እናምጣ። አብይ የባንዳዎች ሁሉ ቁንጮ ነው። በኢትዮጵያ ደረጃ አንደኛ፣ ሁለተኛ፣ ሶስተኛ ሲባል እነ ብርሃኑ ነጋ ታች ናቸው። አንደኛው እሱ ነው። ቁንጮ ላይ ያለው እሱ ነው። በሙሉ ይኸው ባንዳ ነው የሾመው። ብርሃኑ ነጋ ነው የሾመው። ማን ነው? ቁጥር አንዱ ነው። የዛሬ 15 ዓመት እኮ ፌስቡክ ባልነበረበት እኔና ለማ ወደ አስመራ ለኦነግ መረጃ እንሰጥ ነበር ያለው። ከዛ በኋላ ያኔ ምንድን ነው ኢትዮጵያ ሉዓላዊ ሀገር ነው። ግን እሱ ትግል ነበርኩኝ ባንዳ አልነበርኩም፣ የባንዳነት ስራ አይደለም ስራ የነበረው አገዛዙ የኢህአዴግ አገዛዝ ከውስጥ ሆኜ ታገለው ነበር ማለቱ ነው። አሁን ኢትዮጵያ ምድር ላይ ሆኖ ብልጽግና ውስጥ ሆኖ ከሌላ አካል ጋር መስራት ምንድን የሚባል ባንዳ ይባላል። አገር ብስ ተውትና እነሱ እኔ 12000 ማይል አሜሪካ የሚኖር ሰው አብይ አህመድ እንደዚህ አድርጌ ስመታው ባንዳ ነው የሚለው። በዚህ የኢትዮጵያ ፓስፖርት ሳሌዝ አገር አቋራጭ አስመራ ሲሄድ ባንዳ ነው የሚለው። እኔን እኮ ነው። አብይ አህመድ ደግሞ የዛሬ 15 ዓመት ፌስቡክ ባልነበረበት ጊዜ ለኤርትራ ለኦነግ መረጃ አሳልፎ ይሰጥ ነበር። ጀነራል ከማል ገልቹ በባድመ አድርጎ ከመሄዱ በፊት አዳማ ራስ ሉል ነው ራስ ማን የሚባል ሆቴል አግኝተናቸው ቆየት በሉ፣ ትግሉ እንደዛ አይደለም፣ አይ ቆየት በሉ አሁን ወደ አስመራ ትሄዱ ብለው ነው ነበር ሲል የኢትዮጵያ የኢንሳ ሰው ነበር። ትልቅ ሰው ነበር። 98 ዓመተ ምህረት ነበር ትዝ ይለኛል። ብርሃኑ ጁላ ጋር ነበር፣ ላይቤሪያ ነበር። በውጭ ሚዲያ በቮይስ ኦፍ አሜሪካ ነው የሰማነው። ላይቤሪያ ያን ፌስቡክ ምናምን ብዙ ተጠቃሚ አልነበረ እና የሰማነው በቮይስ ኦፍ አሜሪካ ነበር። ያን ይሄን ጫካ ሚሽን ላይ ነበር ትዝ ይለኛል። ብርሃኑ ጁላ ደነገጠ። ጓደኛው ስለነበረ ሙርከኛው ያኛው ሙርከኛ ነው እና አብረው እንትን ነበሩ እና ደረገጠ። ሁለቱም ብርጋዴር ነበሩ። 100 ምናምን ሰራዊት ይዞ ገባ ምናምን። ጌታቸው ጉዲና ነው እንትናን ሸጉዶት ነው ሄደው አስተኝቶ አብሮት ነበር። ጌታቸው ጉዲና መሰለኝ ሸጉዶት ነው የጠፋው። እዚህ ጠብቅ ምናምን የሆነ ነገር ብሎ ኮንቴነር እንትን አድርጎ መኪና እንትን ረግጦ ወጣ። ወደ ኤርትራ እንደሚሄድ ማን ያውቃል? አብይ ያውቃል እና አባዱላ ያውቃሉ። ኧረ ቆዩ ብለናቸዋል፣ ቆዩ። ከዛ ምን ይላል? ይኸው ኢህአዴግ ነን እያሉ ኢንሳ ይመራሉ። ትግል ናቸው እነሱ እየታገሉ ነበር። አሁን ተመሳሳይ ነገር የሚያደርግ ቢገኝ ትግል አይባልም። ምን እንደሚባለው ባንዳ። እናት ወይ ብትገባ ይህን ቋንቋ ትደጋግመዋለህ እንጂ የምትለውጠው ነገር የለም ምንለው ለዛ ነው።
ጌታቸው ነግረዋል። እኔ በእውነት የጌታቸው ንግግር የብቃቱ መጨረሻ ክላይማክስ ያሳየው የጌታቸው ብቃት በቃ ክላይማክስ የአማርኛ ብቻ አይደለም። የአማርኛ ብቃቱ ምንም የሚያጠራጥረው አይደለም። ነገሮችን የሚረዳበትና የነበረው የአብይ ስብዕና በተመለከተ የነበረው አረዳድ አለኝ እዚህ ላይ አለኝ። በፍጹም ከባድ የሚባል በፍጹም ወተርታ ምንድነው ማያወላዳ የሚባል ምሳሌ አቅርብ ካልክ አብይ ነው ማቅረብ የሚችለው። የአገር ክህደት ሲፈጸም ማየት የሚፈልግ ወገን ካለ ሌላ ታሪክ ማጥናት የለበትም። አብይ የሰራውን ስራ ማየት ብቻ የአገር ክህደት ግልጽ ምሳሌ ነው፣ አብነት ነው፣ የቴክስት ቡክ ኤግዛምፕል ነው። ይህን የቴክስት ቡክ ኤግዛምፕል የፈጠረ አብይ ስለ ሉዓላዊነት ለማውራት ምንም አይነት የሞራል መሰረት የለውም። ለእነሱ ስራ ሲሰራ ነበረ። አብይ አህመድ ለአሜሪካ የስለላ ተቋማት ጠይቀው ሳይሆን ጠይቆ ይሰራ ነበር። ጠይቆ ባይዘይ ምንድነው ከሃዲነትንም ራሱ መጥፎ ስም ከሚያሰጡት ሰዎች አንዱ አብይ ነው። አብይ መታወስ ከሚችል ከሆነ ካሁን በኋላ እንዳይፈርስ ብዙ የሞከረለትን ሀገር በአጭር ጊዜ ውስጥ በህዝብ ድጋፍም ጭምር በጭብጨባም ጭምር ኢትዮጵያ ማፍረስ እንደቻለ ትንሽ ሰው ተደርጎ ነው። ግን አንፎርቹኔትሊ ያው ትውልድ ሲዘክረው ይኖራል። ኢትዮጵያን ያፈረሰው ዱርዬ ተብሎ ሲታወስ ነው የሚኖረው ማለት ነው። ኢትዮጵያን ያፈረሰው ዱርዬ እየተባለ ሲታወስ ይኖራል። ኢትዮጵያ የመሰለ ከዛ ቁጭ ብሎ ያጮለቀ ፌስቡክ ላይ ዩቲዩብ ላይ አቡዳቢ ከሄደ በኋላ ከተሰደደ በኋላ ፌስቡክ ላይ ነው የሚለው። ቲክቶክ ምን አለ እንትና የሚባል ቲክቶክ ምን አለ ስለኔ መሰለ ስንት አቤት ስንት የሚወጣው ጉድ። ይሄ ሰውዬ ይሄ አገዛዝ የሰራ ወንጀል እንዴት ተጎልግሎ እንደሚወጣ በዛ ሰዓት እንደዚህ አድርጎኛል፣ እንደዚህ ሰርቶኛል፣ እንደዚህ አድርጎኛል። የኢንሳ የኢትዮ ቴሌኮም 3ኛ ፎቅ የሆነ ነገር አለ። የኢትዮጵያ ንግድ ባንክ ላይኛው መጨረሻ ቢሮ እንትን አለ እሱ አለኝ። ኢንሳ ደግሞ የኢንሳ ለጠቅላይ ሚኒስትሩ ተብሎ የተሸለመው ቢሮ ተብሎ የተሸለመው እንትን አለ። ምን እንደሚደረግ አናውቅም። ያ ክፍል የኢንሳው ክፍል ኢትዮ ቴሌኮም 3ኛ ፎቅ አለ። የኢትዮጵያ ንግድ ባንክ የመጨረሻ አካባቢ መዝናኛ ያለው እንደ ሬስቶራንት ያለው ላይ አጠገብ ሌላ ክፍል አለ። ቢሮ ነው፣ የጠቅላይ ሚኒስትሩ ቢሮ ነው የሚባለው። ምን እንደሚደረግበት አይታወቅም። ዝንዬ የምታውቀው አይመስለኝም። የምሬን ነው። ብዙ ነገር ይመጣል። መጨረሻ ላይ የዝርፊያ ጉዳይ ጉድ ይመጣል። የቶርቸር ጉዳይ ጉድ ይመጣል። ግድያዎች ይመጣሉ። የዘረፋ ይሄ በጣም በብዙ መንገድ ወንጀሎች እንዲህ ተጎልጉሎ ነው የሚመጡት። አሁን ያው ሀያላን ሀገራት 6 ወር ያስፈልጓል እያሉ ነው። 6 ወር ለዝግጅት 6 ወር ያስፈልጓል ነው የሚሉት። የነበረው የሆላንዱ ስብሰባም የባለፈው ስብሰባም ትንሽ ሌሎችም የገቡበት ነው። ያው አብይ ያው ይገባዋል እያልኩኝ ያለሁት ግን ለመዝናኛ በኢትዮጵያ ትበለጽጋለች የሚለን የአብይ ቋም መዝናኛ አድርጓት። አሁን ወደ ጌታቸው ገና የጌታቸው ጉዳይ አለች እንደ መዝናኛ። ግን ኢትዮጵያ በ2030 በ2050 በዓለም 2 ሀያላን ሀገሮች ይሆናሉ። አንደኛው ኢትዮጵያ ትሆናለች። ቶፕ 2 አሁን ማን ነው የምትበልጠው? ኢትዮጵያ አሜሪካ አንደኛ ከሆነች ለምሳሌ ወይ ማን ነው አንደኛ የምትሆነው አላውቅም። ጅቡቲ ትሆናለች፣ ኤርትራ ትሆናለች፣ ኮሎምቢያ ትሆናለች፣ አይታወቅም። ግን የሆነ ኢማጂነሪ የሆነ እንትን ሰርቷቸው ኢትዮጵያ ግን ከሁለቱ አንዱ ነች። ወይ አንደኛ ትሆናለች ወይ ሁለተኛ ትሆናለች። ወይ ቻይና ትሆናለች ወይ አሜሪካ ትሆናለች ማለት ነው። ከዛ ይሄ ሲኩዌንሱን እስከ ባሌ የባሌ ያለ ጨዋታ አለች እዚህ ጋር አጭር ጨዋታ። በነገራችን ላይ የ10 ዓመት ብቻ ሳይሆን የ30 ዓመት እቅድም አወጥተናል። በ2050 ኢትዮጵያ በዓለም ውስጥ ስመጥር ከሆኑ ሀገራት በዚህ ደረጃ ትመደባለች የሚልም እቅድ አወጥተናል። 2 ሀያላን ሀገራት ይኖራሉ፣ ከሁለቱ አንዷ ኢትዮጵያ ትሆናለች የሚል እቅድም ተወጥቷል። ምንም ጥርጥር የለውም የብልጽግናን ፋውንዴሽን ጥለው ከሚያልፉ ሰዎች ግን አንዱ ነኝ። ምንም ጥርጥር የለውም። ኢትዮጵያ በ2100 በዓለም 7ኛዋ ኢኮኖሚ ትሆናለች። በዓለም በ2040 በ2050 ብዙዎቻችሁ ስላላችሁ ታዩታላችሁ። ሰራ ያለውት የዛሬ 6 ዓመት ማክሲመም ኢትዮጵያ በአፍሪካ 2ኛ ትልቁ ኢኮኖሚ ትሆናለች። ለዚህ የሚያስችሉ በጣም በርካታ ስራዎች ይሰራሉ ነው። ሽፍታ አለ ግን ትሆናለች። የዛሬ 10 ዓመት በአፍሪካ 1ኛ ኢኮኖሚ ትሆናለች። ምንም ጥርጥር የለውም። ይሄ ምስኪን አርቲስቶችን ሲያናገር አያችሁት? የአፋን ኦሮሞ ተወዳጁ ድምፃዊ ጸጋዬ ደንደና እንዲህ ብሎ ያይዋል።
ተገርሞ እኮ ነው ጸግሽ እንኳን ተገርሟል። በ2100 በ2050 በ20 ምናምን በሙሉ ጥርጥር የለውም። እኔ የብልጽግና ፋውንዴሽኑ እኔ ጥየው ነው የማልፈው መሰረተ ድንጋዩ የብልጽግና የባለፈው የብልጽግና የኃይለ ማርያም የመለስ የድህነት ዘመን የጨለማ ዘመን ነው። ከዛ የዚህ መንግስት ተመልካቾች አሁን በጌታቸው ጉዳይ ወደ ጌታቸው ቀጥታ ወደ ይሄን የሚመጥን የጌታቸው ንግግር አለ። የእንደዚህ አይነት ማፊያ መሪዎች አገልጋይ መሆን ደጋፊ መሆን አገልጋይ መሆን ተውትና ደሞዝተኛ መሆን ተውትና የዚህ መንግስት ደጋፊ መሆን ጀነራል ጻድቃን በእውነት እንደዚህ አይነት ዋሻ እንደዚህ አይቻላቅም። በእውነት እኔ የተማጆር ሆኜ እንደዚህ ሆኜ መጥቻለሁ፣ እዚህ አካባቢ መከላከያ ሆኜ መጥቻለሁ፣ ግን እንደዚህ መሆኑን አይቻላቅም። አባዱላም በእውነት እንኳን እኔ ሳልሞት እንኳን ድጋሚ እንኳን አሳይኸኝ እንደዚህ የሚሉ ሰዎችን አምጥቶ በነገራችን ላይ እንደ ጌታቸው ተቆርጣለች እንጂ እንደዛ ላሉም እኮ እየተባሉ ያሉት የኩማ ደመቅሳ ንግግር አለ። በዚህ አጋጣሚ ነካል ጊውሌድ የኩማ ደመቅሳ እኮ እንደዛ ማለታቸው አይደለም። ከዚህ በኋላ እኛው ይሄ መንግስት ሁሉም ሰላማዊ እያደረገ ነው፣ ግጭት አያስፈልገውም፣ ይሄ ህዝብ ባለ ምስክር ነው፣ ህዝቡ በነፃነት እየጠየቀ ነው፣ ለውጊያ የሚሆኑ ለጦርነት መሳሪያ ለማንሳት ምክንያት የለውም። ምክንያት ብልጽግና ሁሉም መልሶታል። በኢህአዴግ ጊዜ ግን ምክንያት ነበር ወደ ጦርነት ለመግባት ወይም አማጺ ለመሆን። አሁን ግን ሁሉም ስለተመለሰ ምን ምክንያት አለ ነው ያሉት እኮ። ቀንጨብ አድርጎ ሚዲያዎች እኮ እንትን አድርገውታል የሚሉ የፋርሴ ቡላዎች ደግሞ አሉ። የፋርሴ ቡላ እንግዲህ መንግስት እንደዛ አላለም ወይ? ኤዲተሩ የአብይ ቪዲዮዎችን ኤዲት ያደረገው ሰውዬ እንደዛ አላለም። የኩማ ደመቅሳ ወይ አደጋ ውስጥ ሊከቱት ካልፈለገው በስተቀር ኢሳብቱም እዛው የነበሩ ሰዎች ምን አለ አላገኘናቸውም። አንዳንዶቹ ማግኘትም ከባድ ስለሆነ ነው። ግን የምር ጌታቸው ተቆርጦበታል። ኩማ ደመቅሳ እንደዛ ነው ያለው ምናምን እንደዛ ያለው እኔ ማውቀው ነገር የለም። ዝም ብለን ያየነው ቪዲዮን ያየነው። የሱ ግን ኩማ ደመቅሳ እኮ እንደዛ ማለት አይደለም እኮ በቃ ከንቲባ እኮ እንደዛ ማለታቸው አይደለም የሚሉ አሉ። ለማንኛውም ቦተም ላይ ይሄ አይነት አገዛዝ የነዚህ ስብና አሁን ያሳየዋቸው በቂ ነው። ከበቂ በላይ የማፊያ ቡድን የማፊያ ስብስብ የሚመራ አብይ አህመድ ኢትዮጵያን እያጭበረበረ በነገራችን ላይ እርግጠኛውን የምነግራችሁ በዚህ ትሆናለች እንደዚህ ትሆናለች እያለ ኢትዮጵያን 8 ዓመት ሙሉ በየተራ ህዝብ እየፈጀ እዚህ የደረሰ አገዛዝ ተውት ሹመኛ ሆኖ መኪና ጥቅማጥቅም ቤት ቦዲጋርድ በብልጽግና ሊቀርብለት ይቅርና የዚህ መንግስት ደጋፊ ነኝ እኔ በብልጽግና ተስፋ አለኝ አብይ አህመድ is the right person to lead this country ብሎ የሚያምን ሰው በዚህ ሰዓት ወንጀለኛ ነው። የወንጀለኛ ደጋፊ ሆኖ መቀመጥ ነገ ጧት ያስጠይቃል። ደጋፊ ማለት አብይ ለብቻው መንግስት መሆን አይችልም፣ መንግስት መምራት አይችልም። ድጋፍ ከሌለው ከወታደረው ከደህንነቱ ከምናምን ከሌለው ኢቭን እንደ ህዝብ እንኳን ድጋፍ አለኝ ብሎ እንትን ካላለ አደጋ ውስጥ አለ ማለት ነው። የዚህ መንግስት ደጋፊ ነኝ ብሎ የተናገረ ጊዜ ግን በዚህ በቴክኖሎጂ ጊዜ በዩቲዩብ በፌስቡክ በየምናምን ሴቭ በሚደረግበት ንግግሩ ራስህን ጉድ ውስጥ ትገባለህ ነው። ይሄን በተመለከተ ሀገር በእውነት ብዙ ሰው የሚናገር ሀገር በአንድ ሰው ትፈርሳለች። አብይ ያፈረሳት አንድ ሰው ገንብቷት ነበር። መለስ ገንብቷት አብይ ያፈረሳት። እነሱ ኢትዮጵያ እኮ ፈረሰች እያሉ ያሉት እኮ ወያኔዎች ናቸው እኮ። ኢትዮጵያ እኮ ፈረሰች እያሉ ያሉ እኮ ፋኖች ናቸው፣ ጽንፈኞች ናቸው እኮ ምናምን ይላል። ወጥቶ እኮ ደግሞ ሱሉልታ ወጣ የማይል ሰው እኮ ነው። ዘና ብሎ ከሸራተን በስተቀር ትንሽ የቤት እንኳን መግባት ማይችል እኮ ነው። አረቄ ጠላ እንዳይሸጥ ብሎ የሚያግድ መንግስት ባለበት እኮ ነው። ሰው በአቅሜቲ ይዝናናል። ከፈለገ ብሎ ለበል ይጠጣል፣ ከፈለገ የደብረ ብርሃን የፍኖተ ሰላም አረቄ ይገለብጣል። ምን ችግር አለው? ለምንድን ነው የሚከለከለው? ሸራተን ሳትከለክል ጨርቆስ ትከለክላል እንደ ጠጅና አረቄ? የዚህ አገዛዝ ምንነት ለማሳየት ነው። ጌታቸው ነግረውናል። ይሄ የቂመኛ መንግስት ስብስብ ነው። ቂመኛ ሰዎች የሞሉበት ነው። አሁንም አንድ ቂመኛ ሲሄድ አንድ ቂመኛ ይመጣል። ጌታቸው ተቀይሞ እዛው ይገባል። ዘው ብሎ አንዱ ሲወጣ አንዱ ዝም ብሎ ይሞላል። እንደ ወንፊት ነው። የሆነ ወንት ስታደርግበት ወደዚህ የተወሰነ ይላል፣ እንደገና ሌላ። ይሄ መንግስት በምን አይነት ሰው እየተገነባ እንዳለ ማሳያ አለን እዚህ ላይ። አብይ ከሚመራው መንግስት ጋር መቀመጥ በምንም መልኩ ለምንም ዓላማ
በድርድር መቀመጥ ነውር ከነውር በላይ ነውር ነው ተብሎ ነው መወሰድ ያለበት። ሀገር ለማጥፋት ታሪክ አጋጣሚ ትልቅ ቦታ ለመቀመጥ እድል የገጠማቸው ትንንሽ ሰዎች አሉ። ትልቅ ጥፋት አድርሰው ከታሪክ እንትን የሚሰወሩ ከነዛ ሰዎች ተርታ ነው የምትመደበው። አብይ የሚመራው መንግስት አለ ብዬ ማመን አልፈልግም። መንግስትም ስለሌለ የሰበሰበው በትግራይ ህዝብ ላይ ጥላቻ ያላቸውን በትግራይ ህዝብ ላይ የቆየ ቂም ያላቸውን ወገኖች ነው ያሰባሰበው። የአማራ ተስፋፊ ኤሊት የዚሁ አካል ነው። አለን የሚሉትን ዓላማ ከአማራ ህዝብ ጋር ምንም የሚያገናኘው ነገር የለውም። አለን የሚሉትን ዓላማ ለማስፈጸም እንቅፋት ይሆነናል ያሉት የትግራይ ህዝብ ነው። የትግራይ ህዝብ ማስወገድ ዓላማ ያላቸው ለአብይ ግን ፍጹም አክብሮት የሌላቸው ሰዎች አብይ ለነሱ አክብሮት የለውም። በደንብ ስለማቅ መጸየፍ ካለብን እነዚህ ሰዎች ጋር መቀመጥ የለብንም ማለት ካለብን እኛ እነሱ ማለት አይችሉም። ብዙ ያው ጨዋታ ነው። ያው ግን መሰረትም የለው ሞራል መሰረት ብቻ ሳይሆን አብይ በዚህ ሰዓት እየሰመጠች ያለችን መርከብ ከአቅሙ በላይ ድሮም ሲረከባት ከአቅሙ በላይ ሆነች መርከብ ለማዳንም ጥረት አያደርግም። ግን እዛች መርከብ ላይ አንገቱን ከውሃ ከባህሩ በላይ ለማቆየት የሚውተረተር አንድ ተስፋ የቆረጠ ሰው ነው እንጂ እዚህ ግባ የሚባል ፖለቲካል ክላውትም ያለው ሰው አይደለም። ጥሩ ጊዜ ነበር ይሄ ለትግራይ ፖለቲካ። ትግራይ እየተደበደበች እየቀለጠችም በጣም ግፍ እየተፈጸመባትም የተጋሩ መንፈስ የተጋሩ የትግል መንፈስ ግን ስብዕና በደንብ አድርጎ የተጠናከረበት ጊዜ ነበር። ከየትም አማርኛ የማይችል ትግርኛ የማይችል አዲስ አበባ ተወልዶ አድጎ ትግራዋይ የሆነበት ነው። እንዲሁ ትግራዋይ ነኝ ብሎ አስቦ የማያውቅ ቅልጥ ያለ አፋር ኦሮሞ የሚናገር ከትግራዋይ ቤተሰብ የተወለደ ምንም ትግርኛ የማይሰማ ግን ትግራዋይ ነኝ የትግራይ እየሞተች ነው እናቴ እየሞተች ነው ብሎ አጎቴ እኮ አለኝ እናቴ እኮ ትግራይ ሄጄ አላውቅም ግን ነግራኛለች እኮ እናቴ እንደዚህ ያዘከው እኮ አለ እኮ ብሎ ትግራይ ነክቶ የማያውቅ 27 ዓመት በሚባልበት ጊዜ ጭምር አምቦ የሚወለድ ጅማ የሚወለድ ከተጋሩ ቤተሰብ ግን መጨረሻ ላይ እኔ ትግራዋይ ነኝ ብሎ ማንነቱ የገለጸበት ጊዜ ነው። ይሄ ትክክለኛ የዚህ መንግስት እንዴት አድርጎ እንደገለጸው ተመልከተዋል። የቂመኛ ስብስብ ነው የአማራ ተስፋፊ ኤሊት ብሎ ሲናገር ይሄ ከአማራ ጋር ምንም ግንኙነት የለውም አለው ጌታቸው። ተስፋፊ አገኘሁ ተሻገር ነው 1.9 ቢሊዮን የኢትዮጵያ ብር ወርቁ አይተ ነው ይሄ ደመቀ ዘውዱ አገኘሁ ተሻገር እና ሌሎች የተካፈሉት ነው። ይሄ ኤሊት የሚባለው አደገኛው የሚባለው እሱ ነው። ያኔ የነበረው ኤሊት እኮ አላለም እኮ የአማራ እኮ ነው ያለው በሚባልበት ዘመን ነው። ይሄ በሚባልበት ዘመን ነው። ለማንኛውም ይሄን የቂመኛ ትውልድ ስብስብ አብይን ወዴት ያሻግረዋል? ከዚህ ቀጥሎ ማንን ነው ምክንያት የሚያደርገው? አሁን የቂመኛ ስብስብ ነው። ጌታቸው ራሱ አንዱ የቂመኛ ስብስብ አካል ሆኖ ነው ቁጭ ያለው። ጻድቃንም አንዱ የቂመኛ ስብስብ ትውልድ አካል አድርጎ ነው ጊዜው ያው እኛ ፋኖ እያለ የሚለው ኤንቢሲ ኢትዮጵያ ሄዶ የፋኖ ተቃዋሚ ሆኖ ተንታኝ የሚሆኑት እነዚህ የዚህ ስብስብ ነው። አንዱ ጉዳይ ነው።